ዓለም አቀፍ ሕጉ ስለ አሰብ ምን ይላል? አሰብን ለኢትዮጵያ ይሰጣል? የወደብን ጉዳይ ዓለም አቀፋዊ አጀንዳ ያደረገች ኢትዮጵያ ኢላማዋ ደግሞ አሰብ ሆናለች። በርካቶችም ኢትዮጵያ አሰብን በምን መልኩ መጠቀም ትችላለች በሚለው ሐሳባቸውን እየሰጡበት ይገኛል። አንዳንዶች በኃይል፣ አንዳንዶች በሰጥቶ መቀበል አሊያም በድርድር፣ ሌሎች ደግሞ በዓለም አቀፋዊ ሕጎች ሙግት ኢትዮጵያ አሰብን ማግኘት ትችላለች ሲሉ ይደመጣሉ። በዚህ በዛሬ ዝግጅታችን ኢትዮጵያ አሰብን በሕጋዊ መንገድ ማግኘት ትችላለች የሚለው እናያለን። የሌሎች ሀገራትን ልምዶች፣ ዓለም አቀፍ ሕጎች ምን እንደሚሉና ኢትዮጵያ ልታገኝ የምትችልባቸውን የሕግ ዕድሎች እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ 169 የዓለም ሀገራት የፈረሙበትና እንደ አውሮፓውያን አቆጣጠር በ1982 የወጣው ዓለም አቀፍ የባህር ሕግ የዓለም ሀገራት የባህር ክልልና ወሰንን በምን መልኩ መጠቀም እንደሚገባቸው መሠረታዊ መርሆችን አስቀምጠዋል። ኢትዮጵያ ባታጸድቀውም ሕጉን እንደ አውሮፓውያን አቆጣጠር ኖቬምበር 8 1984 መፈረሟ ይታወቃል። በጊዜው ኤርትራ በኢትዮጵያ ስር ትተዳደር የነበረ ሲሆን ኢትዮጵያም ሰፊ የባህር በር ባለቤት የነበረች ሀገር ነበረች። ኢትዮጵያን ወክሎ ስምምነቱን የፈረመው የያኔ የደርግ መንግሥት ቅሬታ ባሳደረበት የስምምነቱ አንቀጾች ላይ ያለውን አቤቱታም እንደገለጸ በሰነድ ላይ ሰፍሯል። የኢትዮጵያ መንግሥት በጊዜው በዋናነት በቀይ ባህር ግዛቴ ናቸው የሚላቸው ደሴቶች ላይ የየመን መንግሥት የሕጉን ክፍተት ተጠቅሞ ችግር እንዳይፈጥር ነበር በሕጉ ላይ ያለውን ሐሳብ የገለጸው። ይህን የዓለም አቀፍ የባህር ሕግ እንደ ኤርትራ፣ አሜሪካ፣ እስራኤል፣ ቱርክ፣ ሶሪያን ጨምሮ 15 የዓለም ሀገራት ከናካቴው አልፈረሙበትም። ኢትዮጵያን ጨምሮ ደግሞ አንዳንድ ሀገራት ቢፈርሙበትም አላጸደቁትም። ይሁን እንጂ ሪፖርተር ህዳር 5 2015 ይዞት በወጣው ትንታኔ መሠረት ስምምነቱ በዓለም ደረጃ ከታዩ ገዢ የሆኑ የዓለም አቀፍ ስምምነቶች ውስጥ ዝርዝር ጉዳዮችን በማካተት የተሻሻለው ሕግ ስለመሆኑ ይጠቅሳል። እንደ አውሮፓውያን አቆጣጠር 1994 ወደ ሥራ የገባው ሕጉ የጠረፍንና የዓለም አቀፍ የውሃ ክልልን ምንነትና አጠቃቀም እንዲሁም በባህር ወሰኖች የሚነሱ ውዝግቦችና የችግር አፈታት ሂደቶችን በዝርዝር አስፍሯል። የአንዲት ሀገር የውሃ ክልል ከባህር ጠረፍ እስከ 2 ኪሎ ሜትሮች ያለውን የውሃ አካል ያጠቃልላል ይላል ሕጉ። በዚህም ሉዓላዊ ሀገሮች የባህር ክልል ላይ የትኛውም ሀገር ለሰላማዊ ጉዳይ እስከሆነ ድረስ መተላለፊያ ሊከለከል እንደማይችል ተመላክቷል። ከአንዲት ሀገር የብስ አሊያም የባህር ጠረፍ ላይ ተነስቶ እስከ 370 ኪሎ ሜትር በሚረዝመው የባህር አካል ላይ ደግሞ አንድ የባህር በር ያለው ሀገር የራሱን ኢኮኖሚ ዞን መመስረት እንደሚችል ይገለጻል። የዓለም አቀፍ ሕግን ብቻ ሳይሆን ሌሎች ዓለም አቀፍ ሕጎችና ድንጋጌዎችን አጣቅሰው ኢትዮጵያ የባህር በር ሊኖራት ይገባል የሚለውን አቋም የሚያስተጋቡ ምሁራን በርካታ ናቸው። አሰብ የማናት? የኢትዮጵያ የባህር በር ጥያቄ የሚል ተጠቃሽ መጽሐፍ ያበረከቱት የዓለም አቀፍ ሕጉ ምሁርና ፖለቲከኛው ዶክተር ያዕቆብ ኃይለማርያም ከእነዚህ ወገኖች ቀድመው ሊጠቀሱ ይችላሉ። የአሰብ ወደብን በታሪክም ሆነ በሕግ የኢትዮጵያ መሆኑን የሚደግፉ ብዙ ማስረጃዎች ቢኖርም ከደርግ መውደቅ በኋላ ሀገሪቱን የመሩ ባለሥልጣናት በተለይ የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ ይህንን ፍጹም ባለማድረጋቸው ኢትዮጵያ የባህር በር የሌላት ሀገር ሆና ቀር ሲሉ የዛሬ 7 ዓመት ለአንድ መገናኛ ብዙሃን ገልጸው ነበር። በቀይ ባህር በተለይ በአሰብ ወደብ እንደ ኒውክሌር መሳሪያ ቢጠመድበት ለኢትዮጵያ ያሉና ስጋት የሆነ አደጋ ቢፈጥርባት ኢትዮጵያን ለመከላከል የሚችልበት ዕድል የላትም። በፋሺስት ኢጣሊያ ወረራ ወቅት ኢትዮጵያ እንድትሸነፍ ካደረጉ ምክንያቶች አንዱ የገዛችው መሳሪያ በጅቡቲ ወደብ እንዳይገባ ፈረንሳዮች በመከልከላቸው እንደሆነ ይነገራል። ዛሬ ጅቡቲን ጨምሮ በርካታ የአረብ ሊግ አባላት ዙሪያችንን ከበውናል። የባህር በር ሳይኖረን ከአንዱ የአረብ ሊግ አገር ጋር ብንጋጭ መውጫ መግቢያችን ይዘጉብናል። ይህም ሁሌ የኢትዮጵያ ስጋት እንደሆነ ቀጥሏል። አሰብ ከጅቡቲ ወደ 200 ኪሎ ሜትር ለአዲስ አበባ ይቀርባል። አሰብ ኤርትራ የሚባለው ግዛት በኢጣሊያ ቅኝ ገዢዎች ከመፈጠሩ በፊት ኢብራሂም በተባለ የአካባቢ ባላባት ነበር የተሸጠው። አሰብን የገዛው ደግሞ ሩቢቴኖ የተባለ የጣሊያ ኩባንያ ነበር። የአሰብ አካባቢ ሕዝብ ከኢትዮጵያ አፋር ክልል ሕዝብ ጋር የተዛመደ ነው። ጣሊያን ኤርትራ የተባለውን ቅኝ ግዛት ከፈጠረች ከ15 ዓመታት በኋላ ነው አሰብ ወደ ኤርትራ የተጠቃለለው። ያኔ አጼ ምኒልክ በዙሪያቸው የከበቧቸውን ቀኝ ገዢዎች መስፋፋት ለኢትዮጵያ እንደሚያሰጋ በመገንዘብ ነበር ብዙ ስምምነቶችን ከቀኝ ገዢዎች ጋር የተፈራረሙት። ምኒልክ እስከ ቀይ ባህር የኢትዮጵያን ወሰን እንደሚሆን አመላክተው የጻፏቸው ደብዳቤዎች ዛሬም ድረስ ይገኛሉ። በካይሮ እንደ አውሮፓውያን አቆጣጠር በ1964 የቀኝ ግዛት ስምምነት ጠብቆ እንዲቆይ የሚያደርግ ስምምነት ተፈርሟል። መላው ዓለም ባይቀበላቸውም ኤርትራውያን የኢትዮጵያ ቀኝ ተገዥ ነን ሲሉ ይደመጣሉ። ይሁን እንጂ ጣሊያን የቀኝ ግዛት ስምምነቶችን ጥሶ ነበር ኢትዮጵያን የወረረው። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር 1947 እነዚህን የቀኝ ግዛት ውሎች ሽሯቸዋል። በ1952 በኢትዮጵያ ደግሞ በነጋሪት ጋዜጣ እኒህ ስምምነቶች በይፋ ተሽረዋል። በሌላ በኩል ኤርትራ ነጻ ስትወጣ አሰብ ራስ ገዝ አስተዳደር ተብላ በኢትዮጵያ ይዞታ ስር ነበረች። በስተመጨረሻ በኢትዮ ኤርትራ ጦርነት ማግስት በተፈረሙት የአልጀርስ የሰላም ስምምነት ደግሞ ታሪክም ሆነ ሕግን የሚያዛባውን በመፈረሙ ኢትዮጵያ የባህር በሯን ተነጥቃለች ሲሉ ምሁራን ይከራከራሉ። ያኔ ኤርትራ በተገነጠለች ጊዜም የኤርትራ ራስ ገዝ አስተዳደር፣ የአሰብ ራስ ገዝ አስተዳደርና የኦጋዴን ራስ ገዝ አስተዳደር ነበሩ።
በቀኝ ግዛት ስምምነት መሰረት ኤርትራ የነበራትን የቆዳ ስፋት ይዛ መሄድ ሲገባት የአሰብ ራስ ገዝ አስተዳደርን ጨምራ እንድትገነጠል መደረጉ ትልቅ ስህተት ነበር ሲሉም ኢትዮጵያን ይከራከራሉ። በኢትዮ ኤርትራ ግጭት ወቅት ኢትዮጵያ በግጭትም ባይሆን ከግጭቱ በኋላ በተተገበረው የአልጀርስ ስምምነት ዳግም የባህር በር ማግኘት የምትችልበት ዕድል የነበረ ቢሆንም ነገር ግን ኢትዮጵያን የወክሉ 14 የሕግ አማካሪዎችን ማድረግ አልቻሉበትም። የአልጀርስ ስምምነት እንደ አውሮፓውያን አቆጣጠር 1900፣ 1902 እና 1908 የተደረጉ የቀኝ ግዛት ስምምነቶችን መሰረት ያደረገ ነው። እነዚህ ስምምነቶች አፍሪካን ለመቀራመት በሚል በኢትዮጵያም ላይ ጫና ሲያሳድሩ ከነበሩ ቀኝ ገዢዎች ጋር በጫና የተደረጉ ውሎች ናቸው። ውሎቹ በተደጋጋሚ በራሳቸው በቀኝ ገዢዎቹ ጭምር የተጣሱ ናቸው። ፋሽስት ኢጣሊያ ሙሉን ጥሶ ኢትዮጵያን ሞሮ ከተሸነፈና ከተባረረ በኋላም የጣሊያንን ቅኝ ግዛቶች እንዲያስተዳደሩ ኃላፊነት የተሰጣቸው እንደ እንግሊዝ፣ ፈረንሳይ፣ አሜሪካና ሶቪየት ኅብረት ከኢትዮጵያ የውጭ ጉዳይ ሚኒስትር አክሊሉ ሀብተወልድ ጋር የጣሊያን የውጭ ጉዳይ ሚኒስትር ባለበት በፓሪስ እንደ አውሮፓውያን አቆጣጠር 1947 የተደረገ ስምምነት አለ። ይህ ብቻ ሳይሆን የኢትዮጵያ መንግስት በ1952 ዓ.ም ባወጣው ትዕዛዝ ቁጥር 6952 በሚባለው ሕግ የቅኝ ግዛት ውሎችን ውድቅ መሆናቸውን ደንግጓል። የኢትዮጵያ የባህር በር ጥያቄ ለረጅም ዓመታት ተዳፍኖ ቢቆይም ከቅርብ ጊዜ ወዲህ ግን አጀንዳው ቁልፍ ጉዳይ ሆኖ እየተነሳ ይገኛል። ጉዳዩ ምናለ አጀንዳ ይሁን እንጂ ኢትዮጵያ የአሰብን ወይም የቀይ ባህርን ጉዳይ በዋና አጀንዳነት ያስቀመጠችው ከ5 ዓመታት በፊት ነበር። በ2012 ዓ.ም በወጣው ብሔራዊ ትራንስፖርት ዘርፍ ፖሊሲ የወደብና የባህር ጉዳይ በሚለው ሰነድ ጉዳይም በግልጽ ተቀምጧል። ይህ ሰነድ በአፍሪካ ቀንድ ቀጠና የአፍሪካ ቀንድና የቀይ ባህር ቀጠናን የሀያላን ሀገሮች ጂኦፖለቲካ፣ ጂኦኢኮኖሚና ጂኦስትራቴጂክ ፉክክር ሰለባ መናኸሪያ ይሆን ዘንድ እየታዩ ያሉ አደገኛ እንቅስቃሴዎች ለቀጠናው ሰላምና የኢኮኖሚ እድገት እንቅፋት የሚሆኑበት ደረጃ እንዳይደርሱ ከቀጠናው ሀገራትና ክልላዊ ተቋማት ጋር በትብብር መስራት፣ አስተማማኝና ዘላቂ ወደብ አገልግሎት ማረጋገጥ፣ በቀይ ባህርና በኤደን ባህረ ሰላጤ አካባቢ የመጠቀም መብታችንን ሊያደናቅፉ የሚችሉ ጂኦስትራቴጂካዊ ተግዳሮቶችን ለመቋቋም የሚያስችልና ወደቦችን በጋራ በማልማት ሀገራችንን የሚያገናኙ መሠረተ ልማቶችን ለማጠናከር የሚያስችል ድጋፍ ማስገኘት ይገባል ማለት ቃል በቃል አስቀምጦታል። ኢትዮጵያም አሁን ላይ ትኩረቷን አሰብ ላይ ብቻ አድርጋ እየጠየቀች ትገኛለች። ይህን ደግሞ ዓለም አቀፍ ሕጎችም እንደሚደግፉት እየተገለጸም ነው። እንደ አውሮፓውያን አቆጣጠር 1879 ቦሊቪያ ከፔሩ ጋር ተባብራ ከቺሊ ጋር ውጊያ ገጥማ ነበር። ዋር ኦፍ ዘ ፓሲፊክ በተባለው በዚህ ጦርነት በመጨረሻ ቺሊ አሸናፊ ሆና ብቅ አለች። ቺሊ በጦርነቱ ከማሸነፍም በላይ የሁለቱ ሀገራትን ወደቦች በኃይሉ አልጠቀለለች። ያኔ ፔሩ ተለዋጭ ወደብ ስለነበራት አልተቸገረችም። ቦሊቪያ ግን ከዚያ ጊዜ ወዲህ የባህር በር የሌላት ሀገር ሆና ቀረች። ቺሊም በጎረቤቷ ቦሊቪያ ላይ በር ለመዝጋት አልፈለገችም ነበር። አንቶፋጋስታና ሪካ ወደቦች እንድትጠቀም ለቦሊቪያ ፈቀደች። ወደብ ብቻ ሳይሆን ከወደብ መገኛ መተላለፊያም ተፈቅዶላት ነበር። ቦሊቪያ ግን ሉዓላዊ የሆነና የራሴ ባህር በር ካልተመለሰልኝ በማለት ከቺሊ ጋር ለረጅም ዘመናት ግንኙነት አቋርጣ መኖሯ ይነገራል። ቦሊቪያውያን የባህር በራቸውን ከተነጠቁ ቢቆዩም በየዓመቱ የባህር ቀን ብለው በብሔራዊ ደረጃ ያክብራሉ። በዕለቱ የባህር በራቸው የተነጠቁበትን ሁኔታ አስበው ይላሉ። አገሪቱ የባህር በር ሳይኖራት ቲቲካካ ሐይቅ ላይ የሰፈረ 5000 የባህር ኃይል እንዳላት ይነገራል። ቦሊቪያዎች የባህር በር ጥያቄያቸውን ለማስመለስ ያልሄዱበት ዓለም አቀፍ ፍርድ ቤት የለም። አይሲሲ የዛሬ 7 ዓመት ጥያቄውን ተቀብሎ የተመለከተው ሲሆን ቺሊ ለቦሊቪያ ሉዓላዊ ወደቦችን ለመመለስ የምትገደድበት አንዳችም የሕግ አግባብ የለም ብሎ ውሳኔ መስጠቱን አልጀዚራ ዘግቦታል። ከዚህ በተለየ ሁኔታ በዓለም አቀፍ ሕጎችና ድንጋጌዎች ኢትዮጵያ የባህር በር ጥያቄዋን ማስመለስ ትችላለች የሚሉ ምሁራን ግን ከቺሊና ከቦሊቪያ ውጭ የሌሎች ሀገራትን በጎ ልምዶች መኖራቸውን እየተናገሩ ይገኛል። ከሁለተኛ ዓለም ጦርነት በኋላ የቨርሳይ ስምምነትን የአውሮፓ ሀገሮች ሲፈርሙ ፖላንድ ወደብ አልባ ነበረች። እናም ከጀርመን መተላለፊያ ተሰጥቷት ወደብ እንድታገኝ ተደረገ። ለምሳሌ አፍሪካ ውስጥም ኮንጎ ኪንሻሳንና ኮንጎ ብራዛቪልን ማንሳት ይቻላል። ኮንጎ ኪንሻሳ የቤልጅየም ግዛት ነበረች፣ ብራዛቪል ደግሞ የፈረንሳዮች ነበረች። ኮንጎ ብራዛቪል ወደብ አልነበራትም። ሁለቱም ተስማምተው ኮንጎ ኪንሻሳ የተወሰነ መሬት ወስደው ኮንጎ ብራዛቪል ወደ ባህር እንድትቀላቀል ተደረገ። ይህ ታዲያ መጀመሪያውኑ ኢትዮጵያ ውስጥ መነሳት የነበረበት ጉዳይ ነው። ለድርድርና ለስምምነት መቅረብ ነበረበት። ለኢትዮጵያ እንዳውም ትልቁ አንገብጋቢ ጉዳይ መሆን የነበረበት እሱ ነው። የወደብ ጥያቄ ድርድሩ ላይ ያለመነሳቱ ለወደፊት የሰላም ጠንቅ ሊሆን የሚችል ነገር ነው። እዚህ ላይ መታወቅ ያለበት ነገር ኢትዮጵያ በዓለም ወደብ አልባ ከሚባሉ ሀገራት ትልቋ እንደሆነች ነው። ሁለተኛዋ ኡጋንዳ ስትሆን የኢትዮጵያን 1/3 ሕዝብ ነው ያላት። በኢትዮጵያ ወሰንና በባህር ጠርዝ መካከል ያለው ርቀት ከ60 ኪሎ ሜትር ያነሰ ነው። በዓለም ትንሹ ርቀት የሚባለውም ይኸው ነው። እናም ኢትዮጵያ ወደብ ለማግኘት ዓለም አቀፍ ሕጉን ተጠቅማ መጠየቅ ትችላለች ነው የሚባለው። ነገር ግን ይህ የሚነሳ ከሆነ ብዙዎች የሚሰጉት ወደ ግጭት እንዳያመሩ ነው። የሰሞኑ እንቅስቃሴም ይህን ያሳያል በሚል አንዳንዶች ስጋት ውስጥ ገብተዋል። የተሻለው ግን በሰላማዊ መንገድ በድርድር አሊያም ደግሞ በሕግ መሄድ ስለመሆኑ ብዙዎች ይስማማሉ። አበቃን። መልካም ጊዜ ተመኘን።